ሰላም ጤና ይስጥልን ኢትዮጵያውያን እንዴት ናችሁ? ዚስ ኢዝ ብሎክቼን ሃብ ዊዝ ቢጊ። እንደሚታወቀው እዚህ ቻናል ላይ ከኪሳችን ምንም ገንዘብ ሳናወጣ ገንዘብ የምንሰራባቸው ብዙ ፕሮጀክቶች አሉ። ከነዚህ መካከልም ደግሞ ሶሺዮ ኔትወርክ በጣም ወሳኝ የሆነ ምንም አይነት ማስታወቂያ ማናይበት በቀን ውስጥ አንድ ጊዜ ብቻ ስልካችንን ክሊክ በማድረግ ሪል የሆነን ገንዘብ የምንሰራበት ፕሮጀክት እንደሆነ ባለፈው ቪዲዮ ነግሬያችኋለሁ። በዛሬው ቪዲዮ ጋይስ ይዤላችሁ የመጣሁት ነገር ምንድነው? የሶሺዮን ኦፊሻል ኮንትራት አድሬስ በመጠቀም እንዴት ሜታማስክ ዋሌት ላይ በትክክል ሶሺዮን አድ እንደምናደርግና ከዊዝድሮዋል ጋር የተያያዙ ነገሮችን አሳያችኋለሁ። አብራችሁን ቆዩ። ሌትስ ጎ። ጋይስ እዚህ ጋር እንደምትመለከቱት ከሆነ ኤክስ ፔጃቸው ላይ የሚገኘው ሶሺዮ ኮር ቲም ቢኤስሲ ኔትወርክ ላይ ኮንትራት አድሬሳቸውን ኦፊሻሊ ካሳወቁ ቆይቷል። ምንም አይነት መዘናጋት እንዳይኖር ቤተሰብ። እዚህ ጋር ደግሞ እንደምትመለከቱት 2 days ago ይኸው እዚህ ጋር ያስቀመጡትን ነገር ተመልከቱት። ባይናንስ ላይ ኮንትራት አድሬሳቸውን ቼክ አድርጉ፣ ግዢ ፈጽሙ፣ ኤርሊ ግዢ መፈጸም ትችላላችሁ ብለው አሳውቀዋል። ስለዛ ጋይስ ከዚህ ላይ በቀጥታ ኮንትራት አድሬሱን ወስድና የትኛውንም አዲስ ቶከን በተባለው ኔትወርክ እንዴት በስነ ስርዓት አድ ይደረጋል የሚለውን ነገር አሳያችኋለሁ። ከዛ በተጨማሪ ደግሞ አንዳንድ ከዋሌት ጋር የተያያዘ አንዳንድ ክሊር ማድረግ ያለብን ነገሮች አሉ። ከዚህ በፊትም እንሰራባቸው ፕሮጀክቶች ላይ ሁልጊዜ ዌብ3 ዋሌት ተመልሳችሁ ስትመጡ አድ ኤግዚስቲንግ ዋን ኢምፖርት ታደርጋላችሁ ወይስ ክሬት ኒው ዋሌት እያለ ሁሌ ይጠይቃል። የመጀመሪያውን ፍሬዝ ወርድ እየጣላችሁ ሁሌ አዲስ ክሬት የምትሉ ልጆች ዩ ጋና ሉዝ ዩር አሴት ቤተሰብ። ፍሬዝ ወርዳችሁን እንዴት መያዝ እንዳለባችሁ ከዚህ በፊትም ተነጋግረናል። እንዴት ፍሬዝ ወርዳችንን አድ እንደምናደርግ ሶሺዮ ቀጣዩ ዊዝድሮዋል መች ነው የሚሆነው የሚለው ነገር ላይ እና አንዳንድ ነገሮችን እንነጋገራለን። አብራችሁን ቆዩ። ቤተሰብ አሁን እንደምትመለከቱት አፑ ላይ ነኝ። ማይኒንጉ ለማስጀመር ስሞክር ፌል ቱ ማይን ትራይ አጌን ላተር ይለኛል። ብዙ ልጆች እንደዚህ ሲላችሁ በጣም ተዘናግታችሁ አፑ አይሰራም ብላችሁ ትታችኋል። ማድረግ ያለባችሁን ነገር ላሳያችሁ። በቀላሉ ወደ ፕሮፋይል ሴክሽናችሁ በመሄድ ሎጋውት ብላችሁ ሎጊን ማለት ነው የሚጠበቅባችሁ። ፓስወርዳችሁን አስገብታችሁ አፑ በትክክል ከዛ በኋላ መስራት ይጀምራል። ሌትስ ጎ። እዚህ ጋር ሳይን አውት እላለሁ። ቀጥታ ኢሜይሌን አስገባለሁ ኤንድ ፓስ እዚህ ጋር ሳይኒን የሚለውን ጫናለሁ። ጋይስ ይህን ነገር በፍጹም እንዳትዘናጉ። አፑ በጣም ዘግይታችሁ ቆይታችሁ ስትሬካችሁን አቋርጣችሁ በምትመለሱ ሰዓት እንደዚህ ሊል ይችላል። እዚህ ጋር ክሊርሊ መመልከት እንደሚቻለው ሶሺዮን ካስጀመርኩት ኦልሞስት ወደ 22 ሰዓት ሆኖታል። 2 ሰዓት ከ45 ይቀርሃል እያለኝ ነው። ከ2 ሰዓት ከ45 በኋላ ነው ገብቼ እንደገና ማይኒንጌን ስታርት የማደርገው ማለት ነው። እዚህ ጋር አንድ ክሊር ለማድረግ ፈልጌ የመጣሁት ነገር ምንድን ነው? ባለፈውም ሳወራ ነበር። እዚህ ጋር ኢንተርናል ዋሌት ይላል። ኢንተርናል ዋሌት ዘን ይሄኛው ግን እንደ ኤክስተርናል ዋሌት እንደ ሜታማስክ ፍሬዝ ወርዱን በትክክል መያዝ ያለባችሁ ነው። ምንድነው ያደረግነው? ከዚህ በፊት ኢንተርናል ዋሌታችንን ከዚህኛው ጋር ነው ያገናኘነው ቢኤስሲ አድሬሱን አምጥተን። አሁን ደግሞ ኮንትራት አድሬሱን ወስጄ ሜታማስክ ላይ አደረጋለሁ። ቶክኑን ቀጥታ ወደ ሜታማስክ መላክ እችላለሁ ማለት ነው። ቢኤስሲ ኔትወርክን ተጠቅሜ ለመመልከት ያክል እስቲ ዋሌት እላለሁ። ስለዛ ይኸውላችሁ እዚህ ጋር ዋሌትን ክሊክ ስታደርጉ ዌብ3 ዋሌት ሁሌ ወይ ክሬት ኒው ይላል ወይ ኢምፖርት ኤግዚስቲንግ ዋን ይላል።
አንድ ጓደኛዬ ትዝ ይለኛል ፓይ ኔትወርክን ብዙ ማይን አድርጎ ነበረ። ክሬት ኒው ዋሌት ብሎ የአዲሱን ዋሌት ነው ፍሬዝወርድ የያዘው። አሴቱ ግን የነበረው ፍሬዝወርዱን ባልያዘው ዋሌት ውስጥ ነበረ። ያንን ዋሌት ድጋሚ ሪከቨር ማድረግ አልቻለም። እሺ ኢምፖርት ኤግዚስቲንግ ዋሌት ስንል ኢንተር ዩር 12 ፍሬዝወርድ ይላል። እዚህ ጋር እንደምትመለከቱት 12 ቃላትን አስገባ ይላል። ስለዛ ከያዝንበት ቦታ ላይ አምጥተን ሁሉም 12ቱም ቃላት በአንዳንድ ስፔስ ነው የሚለያዩት። ሁሉም ስሞል ሌተር ናቸው። በትክክል ከጻፍ ነው ወደ ዋሌታችን ይገባል ማለት ነው። ኦኬ ይህን ከተመለከትን ቀጥለን የምንመለከተው ኢንተርናል ዋሌት ነው ማለት ነው። ኢንተርናል ዋሌት ከማይኒንግ አፑ ጋር ያለ ነገር ነው ብላችሁ አስቡ። ይህን BSC ዋሌት ይህንን አድሬስ እዚህ ጋር የምትመለከቱትን ይህን BSC አድሬስ ከየት ነው የምናገኘው? ፍሬዝወርዱን ሲያስይዘን አድሬሳችንን የምናገኘው እዚህ ክሬት ያደረግነው ማለት ነው። ዋሌት ብለን ክሬት ያደረግነው እንደ ሜታ ማስክ ክሬት ያደረግነው ቀጥታ አድሬሱን ከሱ ነው የምናገኘው። አምጥተን እዚህ ላይ ኮኔክት ነው የምናደርገው ማለት ነው። ጀስት እዚህ ጋር እንደምታዩት ኮፒ ፔስት አድርጌ እዚህ ጋር እያይዘዋለሁ ነው። እሺ ኮመንት ሴክሽን ላይ ላስት ታይም ተጠይቄ ነበረ። ምንድነው ኔክስት ክሌሚንግ መቼ ነው? ኤቭሪዋን ሬዲ ሁኑ። KYC-ያችሁ ሰብሚት አድርጉ። በጣም ኢዚ ነው KYC-ው። አፑን APK-ውን አስቀምጥላችኋለሁ። ቴሌግራም ቻናሌ ላይ አለ፣ ወይም ወደ ዌብሳይታቸው ቀጥታ በሊንኩ በመሄድ አውርዳችሁ መመዝገብ ትችላላችሁ። ፌብሩዋሪ 15 2026 2 ሰዓት ከ10 ላይ ቀጣይ ዊዝድሮዋል እንደሚሆን አሳውቀዋል። ይህን ነገር ከግንዛቤ አስገብታችሁ ፌብሩዋሪ 15 ድረስ በጣም ማይን ማድረግ ይጠበቅባቸዋል ቤተሰብ። ሶሺዮ በጣም ቀላል ፕሮጀክት አይደለም። የትኛውንም ማይግሬሽን የትኛውንም ደግሞ ዊዝድሮዋል ከመጠየቃችሁ በፊት KYC-ያችሁ እንደዚህ ቬሪፋይድ መሆኑን እርግጠኛ ሁኑ ጋይስ። KYC-ያችሁ ቬሪፋይድ መሆኑን እርግጠኛ መሆን ይጠበቅባቸዋል ማለት ነው። አሁን በቀጥታ ወደ ሜታ ማስክ ልውሰዳችሁና እንዴት ሜታ ማስክ ላይ በBSC ኔትወርክ ኢዝሊ የሶሺዮን ቶክን እንዴት አድ እንደምናደርግ ላሳያችሁ። አብራችሁን ቆዩ ቤተሰብ። ጋይስ በቀጥታ እዚህ ጋር የማሳያችሁ እንዴት አዲስ ቶክን ወደ ሜታ ማስክ ኢምፖርት ማድረግ እንደምትችሉ እና ቶክኑን ዋሌታችሁ ላይ ማየት እንደምትችሉ ቀለል ባለ መንገድ አሳያችኋለሁ። ተከታተሉኝ። በጣም ቀላል ነው። ስለዛ እንደተነጋገርነው ከሆነ የሶሺዮ ቶክን ያለበት ኔትወርክ አለ፣ ባይናንስ ነው። ስለዛ BNB ስማርት ቼን ላይ የመጀመሪያው ፖፑላር ኔትወርክ ሲላል እዚህ ጋር ኔትወርኩን ማስተካከላችሁ ነው መጀመሪያ ፎከስ ማድረግ ያለባችሁ። ስለዛ እዚህ ጋር ፖፑላር ኔትወርክ ሲላል ፖፑላር ኔትወርክስ የሚለውን ክሊክ አድርጌ ቀጥታ ካሉት ፖፑላር ኔትወርኮች መካከል ማንን እመርጣለሁ? BNB ስማርት ቼን ማለት ነው። BNB ስማርት ቼን ላይ አደርገዋለሁ ማለት ነው ኔትወርኩን። ለምን? በBNB ስማርት ቼን ላይ ቢልድ የተደረገ ያለ ቶከን ስለሆነ ማለት ነው። ከሌላ ኔትወርክ ጋር ግንኙነት ሊፈጥርልን አይችልም። ስለዛ ቀጥታ BNB ስማርት ቼንን ሴሌክት አደርጋለሁ ማለት ነው። BNB ስማርት ቼን የምትለውን BNB ቼንን ሴሌክት አደርጋለሁ። እንደምታዩት አሴቴም ቀንሷል። ይሄ BNB ቼን ላይ ያለኝን አሴት ነው የሚያሳየው ማለት ነው። ከዛ በመቀጠል ቀጥታ በቀላል መንገድ ቶክኑን አድ ለማድረግ እዚች ጋር እንደምትመለከቱት የፕላስ አይከን አለች። ቺን የፕላስ ምልክት አድ ወይም ኢምፖርት ቶክን በበፊቱ አፕ ላይ ኢምፖርት ቶክን የሚለው ሴክሽን ማለት ነው። ቀጥታ የፕላስ ምልክቷን በመጫን ይወስደኛል ማለት ነው ወደ አድ ቶክን። አሁን መርጫ አለው በBNB ቼን ነው ቶክኑን አድ የማደርገው። ነገር ግን እዚህ ጋር ብዙ ቶክኖች አሉ እንደምታዩት። ነገር ግን እኔ አድ የማደርገው ቶክን ካስተም ነው ማለት ነው። ካስተም የሚለውን እንመርጣለን ማለት ነው። ሁልጊዜ ኔትወርኩን ነው ማስተካከል ያለባችሁ። አዲስ ቶክን በዚህ ወይ ነው የሚጨምረው። ካስተም የሚለውን ክሊክ ካደረኩኝ በኋላ እዚህ ጋር ዲስክላመር አለ ጋይስ። ሁልጊዜ እንደዚህ አይነት ዲስክላመሮች በደንብ መነበብ አለባቸው። በአጠቃላይ ምንድን ነው የሚለው? አዲስ ካስተም ቶከን ማንም ሰው ፋብሪኬት ሊያደርግ ስለሚችል
ኮንትራት አድሬሱን ከኦፊሻል ከሆነ ምንጭ መውሰዳችሁን ሁልጊዜ እርግጠኛ ሁኑ። ዝም ብላችሁ ያገኛችሁትን ኮንትራት አድሬስ አምጥታችሁ ዋሌታችሁ ላይ ብትጨምሩ ሪስክ ሊያመጣ እንደሚችል እስካም ልትደረጉ እንደሚችል ነው ይሄ የሚያወራው። እኔ እዚህ ጋር የሶሺዮን ኦፊሻል ኮንትራት አድሬስ ፔስት አደርጋለሁ። እንደምትመለከቱት ነጯ ኔክስት የምትለው ደብዝዛ ነው ያለችው። ሜታማስክ ትንሽ ስለሚዘገኝ ነው። አሁን በርቷል። እስኪበራ ድረስ 1 ሰከንድ 2 ሰከንድ እንጠብቅና ኔክስት እንለዋለን ማለት ነው። እዚህ ጋር እንደምትመለከቱት ኢምፖርት ማድረግ የምትፈልገው ቶክን ይሄ ነው ወይ ሶሺዮ ነው ወይ ብሎ ጠየቀኝ። አዎ ብዬ ኢምፖርት ነው ማድረገው ማለት ነው። ኢምፖርት የሚለውን ክሊክ አደርጋለሁ። በቀጥታ አሁን ሶሺዮን ኢምፖርትድ ነው የሚለኝ። የሶሺዮን ቶክን እዚህ ጋር ማየት ቻልኩኝ ማለት ነው። ዌል እንደምትመለከቱት ከሆነ ጋይስ እዚህ ጋር ምንም 0 ነው ያለኝ። ቀጥታ ሶሺዮን በቢኤንቢ ስማርት ቼን መላክ ስፈልግ ኮይኑን ክሊክ አደርገዋለሁ። ቀጥታ እዚህ ጋር ሴንድ እንደ ሪሲቭ አለ ማለት ነው። ሴንድ እንደ ሪሲቭ አይ ካን ሪሲቭ እዚህ ጋር ሪሲቭ ብዬ ክሊክ በማድረግ ኮፒ አድሬስ ነው ማድረግ። በቃ ቀጥታ ወደ አፑ ነው የምንሄደው። አፑ ላይ ሄደን ሃው ካን ዊ ሴንድ ኢት ምንድን ነው የሚያስፈልገን ሴንድ ለማድረግ የሚለውን ነገር ደግሞ አሳያችኋለሁ። ይመቻችሁ ጋይስ። ወደ ሶሺዮ ማይኒንግ አፕ ተመልሻለሁ። ወደ ዋሌት ሴክሽን ወደ ዌብ3 ዋሌት ሴክሽኑ ቀጥታ እንሄድና እንዴት ወደኋላ እንደምንመልሰው እናያለን። በፍሬዝ ወርዳችን ምን አድርገን እንደምንመልሰው እናያለን። እዚህ ጋር ዋሌት የሚለውን ሴክሽን ከፍታለሁ። እስካሁን ሪሲቭ ያደረኩት ሶሺዮ እዛ ውስጥ ነው የሚገኘው። ቀጥታ ስከፍት ሁልጊዜ ስትከፍቱ ይህን ነገር ይጠይቃችኋል። ዌብ3 ዋሌት ስለሆነ ሁልጊዜ ክሬት ኒው ጋይስ እንዳትሉ። ከዚህ በፊት ክሬት ስታደርጉ ደግሞ ያዙት ፍሬዝ ወርዱን። አድ ኤግዚስቲንግ ዋሌት አልኩኝ። እዚህ ጋር እንደምታዩት ሪስቶር ዋሌት ይላል። ይሄ በጣም የረቀቀ ቴክኖሎጂ በጣም ደስ የሚለኝ ነገር ነው። ዌብ3 ከምንም ነገር ለየት የሚያደርገው ነገር ዩ ካን ሪስቶር ዩር ዋሌት ዊዝ ዩር ፍሬዝ ወርድ። እዚህ ጋር ቀጥታ ፔስት አደርጋለሁ። ሁሉም 12ቱም ቃላት በአንዳንድ ስፔስ ነው የሚለያዩት። ሁሉም ስሞል ሌተር ናቸው ጋይስ። እዚህ ጋር ሪስቶር ዋሌት የሚለውን ክሊክ አደርጋለሁ ካስገባኝ በኋላ። እዚህ ጋር እንደምትመለከቱት ቀጥታ ወደ ዋሌቴ ሪስቶር አድርጎ እየገባ ነው ማለት ነው። እዚህ ጋር እንደምትመለከቱት ከሆነ 100,411 የሶሺዮ ቶከን አለኝ። እዚህ ጋር ሁላችሁ ማወቅ ያለባችሁ ወደ $0.2 የትራንዛክሽን ፊ ይጠበቅብኛል ማለት ነው። ይሄንን $0.2 የሚጠጋ ቢኤንቢ ወደዚህ ሴንድ ማድረግ አለብኝ። ሴንድ ካረኩኝ በኋላ ይህንን የሶሺዮ ቶክን 100 ምናምን ሺውን ማንቀሳቀስ እችላለሁ ማለት ነው። እዚህ ጋር እንደምትመለከቱት ሴንድ ብዬ ለምሳሌ እዚህ ጋር ሴንድ የሚለውን ክሊክ አደርጋለሁ። ሪሲቭ ማድረግ ስፈልግ ደግሞ ቢኤንቢን ከዋሌቴ ሪሲቭ አደርጋለሁ ማለት ነው። ሴንድ የሚለውን ክሊክ ሳደርግ ተመልከቱ እዚህ ጋር ኢንተር አድሬስ ይለኛል። ቅድም ያሳየኋችሁን ሜታማስክ ላይ ያለውን አድሬስ ነው የማስገባው። ከዛ ያለኝ የሶሺዮ ቁጥር እዚህ ጋር ይታያል። ምን ያህል አማውንት እንደምፈልግ እዚህ ጋር አስገባለሁ። ከዛ ሴንድ ነው ምለው ማለት ነው። ጋስፊውን መልሼ አምጥቼ ይህን ነገር ደግሞ ፕሩፍ አድርጌ በሌላ ቪዲዮ ማሳያችሁ ይሆናል። ቤተሰብ ቪዲዮም እንዲረዝምብኝ አልፈለግኩም። ለቀጣዩ ክሌም ሁላችሁም ተዘጋጁ ጋይስ። ይሄ ቪዲዮ የጠቀማችሁ ሰዎች የተመቻችሁ ሰዎች ካላችሁ ቪዲዮን ላይክ በማድረግ ለጓደኞቻችሁ ሼር በማድረግ ኮመንት ሴክሽን ላይ ያልገባችሁን ነገር በመጠየቅ ለቻናሉ አዲስ የሆናችሁ ሰዎች ደግሞ ሰብስክራይብ እያደረጋችሁ የደወል ምልክቷን በማብራት እንደዚህ አይነት የተረጋገጠ የብሎክቼን ፕሮጀክቶች መረጃ እንዲደርሳችሁ ማድረግ ትችላላችሁ። ቤተሰብ ይመቻችሁ። ወዳችኋለሁ። ባይ ባይ።